ሲከፍል ኢራንና ኢራቅ ብሎ ሲከፍል ኩዌት ደግሞ ሶስተኛው መንግስት አወጣ። አሁን እነኛ ሰዎች ሳውዲ አረቢያና ኩዌት ያሉት ነጮች ናቸው፣ እንግሊዞች ናቸው፣ በብዛት ነጮች ናቸው። ዘሮቻቸውን ለማውጣት ነው የሄዱት። ለጥቅማችን ስንል ነው ብለው ተጀሩት እና አሁንም ጦሩ የሚያመለክተው ግዛታችን ይቀጥላል ነው። አሁንም ይቀጥላል ስንል በነበርንበት እንኳን አሁን ባለችው ኢትዮጵያችን በዚች ሀገራችን እንድንረጋ ነበር። አሁን ግን የነፃ አውጪ ድርጅት የሌለው አዲስ አበባ ነው። አዲስ አበባ ክፍለ ሀገር በአምስት ስለተከፈለ ያለ አግባብ ይሄ የእንግሊዝ ፕላን የተሳሳተ ፕላን ጥራው ያለ የእንግሊዝ ፕላን ነው። ከአምስት ስለተከፈለ ወይ በነገጥዋት አንዱ ነፃ አውጪ ድርጅት ነው ሊነሳ ይችላል። እና 150 መግለጫ አለው። ይሄ 150 አሁንም ቢሆን ኢትዮጵያ ህዝብ አልማ መሆን አለበት። ያ ነው ከሆነ ማንንም አይወክልም። እና አሁንም እዚህ ላይ እንዴት ነው የሚጻፈው? ይቅርታ አንዳንድ ሰዎች ከእንግሊዝኛው ላይ የተተረጎመ ነው ግን በአነጋገር ይለያል። ሂሳብ ለዩኒቨርሲቲ ያቀርብ ነበር። የዓለም ፊደላትን የፈጠርን ስንሆን እኛ ኢትዮጵያውያን በባይድ ቁጥር ለምን እንጠቀማለን? በባይድ ፊደል ከአረብ እስከ 4 ቁጥር ነው ፈጠረው። ከዛ በላይ አሁን ሊራስ ይሆናል ነው ሌላ ለምን በራሳችን ፊደል እንጠቀም በማለት ዱሪ መሐመድ በነበረበት ሰዓት 4 አይነት ጊዜ ቤት ያለበት 4 አይነት ጊዜ ከኮምፒውተር ይፈጠር ማለት የጊዜ ቤቱ ግን ምስጢሩ አልገለጸውም። ሲሰጥ ነው ሳንሱር ክፍል አልፏል ብሎ የነበረ አልጠየቁም። ሀገሪቷ የማትጠቀምበት ከሆነ ይሸጠዋል ማለት 4 አይነት ጊዜ ቤት ከኮምፒውተር የፈጠነ ነው ማለት ነው። የማያሳስት አሁን ለምሳሌ የፈረንጆች ጊዜ ቤት ያሳስታል። እኔ ሰራሁትን አያሳስት ወይ ደግሞ ቁርአን መስተካ 4 አይነት አማራጭ አለ። 4 አይነት ጊዜ ቤት ነው ያሳስተን እና ሳንሱር ክፍል አልፏል ብሎ ነበረ። የት እንዳደረገው አላውቅም። እኔም አልጠየቁም። ለምሳሌ የቁጥር እኔ በሰራሁት ነው ይሄ በፈረንጅኛ ነው። ይሄ በሰራው ቁጥር ነው። ለምሳሌ ምዕራፍ 8 ነው የደረሱት ከአንድ ጀምሮ ነው ማለት ነው። አርስቱ ምን ይመስላል? እውነቱና ሐሰቱ የማይታወቅበት ዓመተ ፍዳና ዓመተ ምህረት የተቀላቀለበት ዘመን ምን ይመስላል? በትንሹ እናንበው። ይህ የምንኖርበት ክፍለ ዓለም በተፈጥሮው ሂደት በተፈጥሮ ያለው ሂደት በምናጠናበት ጊዜና ሰዓት የዛሬን አድርገውና ከ5000 ከፊት ከክርስቶስ ልደት ማለት ስላልተለመደች ቢስብ ይያታለሁ። የኢትዮጵያ ስልጣኔ ጀምሮ ከ4000 ከክርስቶስ ልደት በፊት በግዮን ወንዝ በላይ ግብጽ የጥንት ኢትዮጵያ ስልጣኔ ጀምሮ ከ3000 ከክርስቶስ ልደት በፊት የባቢሎን ስልጣኔ ጀምሮ የኢትዮጵያውያን ስልጣኔ በባቢሎን ሀገር ከ2000 ከክርስቶስ ልደት በፊት የግሪክ ስልጣኔ ጀምሮ የኢትዮጵያውያን ስልጣኔ ነው። በክሪቲ ግሪኮች በ1500 ከክርስቶስ ልደት በፊት ነው ናቸው። የክሪቲ በ2000 የኢትዮጵያውያን ስልጣኔ ነው። ከነ ማስረጃው እዚሁ አለ። ማስረጃ ፍለጋ ሄደ። ከ2000 ከክርስቶስ ልደት በፊት የግሪኮች ስልጣኔ ጀምሮ ከኢራንና ጀምሮ በዛሬው ዘመን በምድረ ግብጽ የሚገኙ አረቦች ከኢራንና ከሳውዲ አረቢያ የኢትዮጵያ ቅኝ ግዛቶች ከነበሩ ሀገሮች በየጊዜው እየፈለሱ ወደ ጥንት ኢትዮጵያ ላይ ግብጽ የገቡት በ1700 ከክርስቶስ ልደት በፊት ሲሆን ነጮቹ ደግሞ በፈረንሳይ በእንግሊዝ ቀደም ብሎም በላቲኖችና በግሪኮች ወራራ ጊዜና ዘመን ገብተው ሳይወጡ የቀሩ መሆናቸውን ባይታበልም እነሱ ተራብተው ከላይ ግብጽ ሊቢያና ወይም ኑቢያ ከሱዳን በስተቀር በዛሬው ዘመን ግብጽና ሊቢያ ነጩ ህዝብ እንደሚበዛበት በማንም ዘንድ የማይካድ እውነት ነው ይላል። ማስረጃው በሙሉ እዚሁ ላይ ብዙ ነው። ይሄ በጣም ብዙ ጽሑፍ ነው። ይሄ ፈረንጅኛው ብዙ አለ። ማስረጃው ብዙ ነው። ከአንድ ምዕራፍ ጀምሮ ነው ማለት ነው። ከአንድ ጀምሮ አሁን ስለ ሉሲ ደግሞ መጨረሻ ጊዜ እዚህ ላይ አንድ ምዕራፍ አለ። ምዕራፍ 9 እዚህ ላይ ሲደርስ ነው ሁለቱም እንግሊዝኛው አማርኛው ኢትዮጵያውኛ ማለት ነው በአንድ ላይ ለማካሄደው አይኔ አሁን ስለታመምኩኝ ከጽፈት ጋር የተነሳ እንክብካቤ መደረግ ነበረበት። በቀን የምበላው አንድ እንጀራ ነው። ሁለት እንጀራ መብላት አልችልም። አቅሜ አይፈቅድም። ምክንያቱም የምሳቁ ግን አልተከፈለም። ካገኘሁ እበላለሁ። እኔ ግን እበላለሁ ብዬ ግን ስለ ሁለት እንጀራ የምከፍለው ገንዘብ የለኝም። ካገኘሁ ከሚያበላኝ ሰው ካገኘሁ እበላለሁ፣ ካላገኘሁ ጾም ያድራለሁ። ግን በቀን አንድ እንጀራ የምበላ ሰው ግን አልመስልም። ሰውነቴ የተሻለ ነው። ነገር ግን
እድሜ እየገፋ በሚሄድበት ጊዜ እያጠረ ነው የሚሄደው። እድሜ እንዳጠርም እፈልጋለሁ። ቶሎ ለማለት ነው የምፈልገው። ስቃይ ነው። አሁን ኑሮ ራሱ ማወቅ የመኖር እንቅፋት ነው። ቅድም እንደተናገርኩት አሁንም የመኖር እንቅፋት ነው እና ግን አሁንም ያልተከፈለ ብዙ ዕዳ ያለው ለኔ አይደለም ለሀገሪቷ ነው። እኔ የትኛው ልጄ የትኛው ወገኔ ዘር መንዘርያም የለኝም። ወላጆችም የተወገዱት ማለትም የተገደሉት ማለት ነው። እኔ በተወለድኩኝ በ8 ቀናቸው ነው። አላቃቸውም። አሁን ለምሳሌ እዚህ ሀገር መቀመጥ እኔ ውጭ ሀገር መቀመጥ እኩል ነው። አሁንም እዚህ ወገን የለኝም። ለምሳሌ ለቤተ ክርስቲያኗ እንኳን ለቤተ ክርስቲያኗ ላይ የገቢ ምንጭ ነው የፈጠርኩላት። ከመጣሁ በኋላ የገቢ ምንጭ ፈጥሬ የለ አሁንም ያ የባይብል ስለላ ድርጅት እኔ መሮኝ ሰልችቶኝ ከሀገሬ እንዲወጣለት ስለሚፈልግ አሁንም ምንም ያደረገችልኝ ነገር እንኳንስ ልታደርግልኝ እውነት ነው የምናገረው ሌላ ተጽዕኖ እየደረሰብኝ እንድለቅ ነው የሚፈልገው። ነገር ግን እየሰለቸኝ ሲያል ግን አንድ ቀን ካመረርኩም አልመለስም። ፈሪም አይደለም ለመሞትም ዝግጁ ነኝ ማለት እረፍት ነው ወይ የማይቀጥዋ ነው። እና አሁን ለዚህ ላይ ደግሞ ስለ ድንቅነሽ ነው ምዕራፍ 9 ቀን የኢትዮጵያ ታሪክ ከ3.5 ሚሊዮን ከክርስቶስ በፊት ጀምሮ እስከ 60 ከክርስቶስ በፊት ድረስ በዓለም ውስጥ የመጀመሪያውን ደረጃ እንደያዘ ነው የሚለው። ለምሳሌ በትንሹ ምን እንደሚመስል እንዴ ማስረጃ ሁሉ እዚሁ አለ። ማስረጃ ፍለጋ አይደለም። ማስረጃ የተባለው ሁሉ ጽፍኔ እዛው ላይ ነው የተጠቃለለለት ነው። አይምሮህና አስተሳሰብ በብላሽ ነገርና በባይሎች የስለላ ድርጅት ዝባዝንኬ ያልተመረዘና ያልተበከለ በእናት ሀገርና በወገን ፍቅር ተሞልቶ በእውቀትና በልዩ ልዩ ስነ ጥበብ እንዲሁም ደግሞ የሰው ልጆችን በሚያንጽ በታሪክና በፖለቲካ ስነ አእምሯዊ የዳበረና የበለጸገ ንጹህ ኢትዮጵያዊ ወገን ካለ ነው። ግን ያለ ግን አይመስለኝም። ለንጹህ ኢትዮጵያዊ ነው የተጻፈው። ዓመት እስከ ዓመት ድረስ በቀን 4 አየር ንብረት የሚፈራረቁባትና ከአራቱ የዓለም አፍላጋት አንዱ የሆነ የግዮን ወይም የአባይ ወንዝ የሚመነጭባት የእናት ሀገራችን የቅድስት ኢትዮጵያን ታሪክ የተጻፈው ከማህፀኗ በወጡ በልጆቿ ሳይሆን ነገር ግን በጣም የሚያሳዝነው በዲፕሎማቲክና በአስተማሪ ስም በተለያዩ የመጤ ሃይማኖቶችና በነጋዴዎች ስም በተለያየ ጊዜና ዘመን ወደ እናት ሀገራችን ሰርገው በሚገቡ የባይብል ስለላ ድርጅቶች ተቀራብሮ ለጻፍ አይካደም። ስለዚህ ስህተት ነው ማለት ነው። ማስረጃው እዚህ አለ ስህተት ለመሆኑና እውነተኛው የት ለመሆኑ ይህም 28 ምዕራፍ ነው። መጨረስ ነበረብኝ ይህም ቢሆን ነገር ግን እየደከመኝ ነው። አሁን አይንም ከመድከም ማሳከቡ ነበረበት መንግስት። አሁን ሳይኔ ሞት ቤተክርስቲያን አምጥተው እኔ ሞት ለምሳሌ መጥተው ከኔ ርዕሰ ይልቅ እንደሚያሽጉ በእርግጥ ዶክመንት ነው። ከዶክመንት የተነሳ ነው ማወቅ ይቻላል። ባይዱ እግዚአብሔር እኛን አይምሮ ነስታና ፈረጅን አይምሮ ሰጥቶ እንደ ፈረስ ልጓም እዚህ አስገድዶ ወደ ኢትዮጵያ እንዲመጣ አስደርጎ ቆላው ዳገቱ ቁልቁለቱ እሾሁ እንቅፋቱ ችሎ ስለ ኢትዮጵያ አይምሮ አስጨንቆ ስለ ኢትዮጵያ እንዲጽፍ አማልክት ናቸው ኢትዮጵያውያን እስኪል ድረስ አናግሮ አጻፈው። አንዱን ማስገደድ ገንዘቡ አውጥቶ እንዲያሳትም አደረገው። ለሳትም አደረገው። ግን ሲዋልኛ ራሳችን መጻፍ ነበረብን። ባይሆን የተጻፈውን እንኳን ደግሞ ማጠራቀምና መሰብሰብ የለብንም። አንድ ግለሰብ የሁሉ ሲሰበስብ ምን አይነት ሰው ነው? የሰውዬ ምን አይነት ሰው ነው? ከዚህ ሰውዬ ምን መጠቀም እንችላለን ብሎ ያለ ሰው የለም። ለምሳሌ አሁን ስለ አምባሳደሮች አሁን የእንጦጦ ተራራ አንድ ፕሮጀክት አለ። እዚህ አንድ ጀምሮ የእንጦጦ ተራራ ፕሮጀክት ግን በዚህ ጥናት ተመርተው አሁን እንደገና በራሳቸው ስም አቅርበው የአምባሳደሮች መኖሪያ ተቀይሷል። ከዚህ ጽሑፍ የተነሳ ነው ግን እንደሰጥ ያለው ግን በሰውየው ስም ይላል። ሁለዚህ የሚላከው ጽሑፍ ሁሉ በነሱ ስም ነው። ግን እኔ የምፈልገው ተግባራዊ ሆኖ ነው እንጂ ማን ይስራው ማን ይበላው አይደለም። ለምሳሌ የከተማ ራስ ነው እንጠጡ ከተማ ራስ ስትራቴጂክ ወታደራዊ አመች ቦታ ነው በመሆኑ ነው ሳተላይት የተተከለበት። እንኳንስ በባይድ እጅ በወገን እጅ መያዝ የለበትም። ይቦታ አጠናው ይሄድ ገበሬ ማህበረሰብ ከሁሉ ሳድረስ ይገኝ ስንት ሰዎች ይኖራሉ? በዚህ ቀበሌ የሰጠኝ ቁጥር አለ። ከገበሬ ማህበር የተሰጠኝ ቁጥር አለ። የራሴ የሆነ ማማዘኛ አለኝ ቁጥር ሳስገባ ወደ አይምሮዬ ጠየቁት። ልክ አይደለም ማለት ታዲያ ለእንዲህ አይነት ቁጥር አካፍላለሁ። ሌላ ቁጥር ደምርበታል። ያለ ሐሰት በእውነት ቁጥር ልክ
ያለ ሐሰት በእውነት ያቁት ፍቅር ይሄን ያክል ሺህ ኢትዮጵያውያን በዚህ ተራራ ውስጥ ይኖራል። እነኚህ ኢትዮጵያውያን ከዚህ ቦታ ለማስለቀቅ በኢትዮጵያዊ እጅ መያዝ የለበት ከተማራስ ነው። አዲስ አበባ መነገሻ ከተማ እስከ መጨረሻው ድረስ ይዝለቅ ከተባለ ባይባልም አሁንም አመቺ ነው። የወታደራዊ ስትራቴጂ ቦታ አመቺ ነው። በባይድ እጅም በወገን እጅ መያዝ የለበትም። ቦታ አመቺ ነው በጣም የረጅምና የአጭር ፕላን በማዘጋጀት እነኚህ ኢትዮጵያውያን ከዚህ ቦታ ለማስለቀቅ እንዲሁም ሊለቁ አይደል ካሉበት በተሻለ ሁኔታ እንዲኖሩ ነው ለማስለቀቅ ስንት ሚሊዮን ብር ያስፈልጋል? ይሄን ያክል ሚሊዮን ብር ያስፈልጋል። ነጮች ባይዶች ስንት ይኖራሉ በዚህ ተራራ? ይኖራሉ ያለምንም ቅድመ ሁኔታ አይለቁም። ግን አይለቁም። ስንት ሚስጥር አለ ውስጡ። ስንት ወታደራዊ ሁሉ ሚስጥር አለ ውስጡ። እንዳውም ሌላ ሁሉ ይሰራበታል። የዓለም የሪሰርች የጥናት ምርምር መሆን ያለባት ኢትዮጵያ ናት እኮ። ያለ አይምሮ ሳይጨነቅ አየር ንብረቱ ያለው እዚህ ላይ ነው እኮ። እዚሁ ነው እኮ ቤተ መጻሕፍት መቀመጥ ያለበት እዚህ ላይ ነው። ነገር ግን ለምሳሌ የፈረንሳይ ኤምባሲ፣ የእንግሊዝ ኤምባሲ፣ የጣሊያን ኤምባሲ፣ የራሽያን ኤምባሲ እዚህ አሉ። ለምሳሌ ምንድነው የሚለው አርስቱ ምዕራፍ 5 ሰ የመጤ ሃይማኖት መሪዎችና ዲፕሎማቲኮች በኢትዮጵያ ምድር የሚኖሩት ከመንግስት በላይ መሆኑን የማይካድ እውነት ነው። እናንተ በመንግስት ደረጃ በግለሰብ ደረጃ ሳይሆን በመንግስት ደረጃ የፈረንሳይ ወይም የእንግሊዝ ወይም የራሽያ ወይም የጣሊያን ኤምባሲ ያህል እንደዚያ ስፋትና ጥራት ያለው ቤተ መንግስት አላችሁ? የላችሁም። የበሬ ግንባር የምታል ያጼ ሚኒልክ ቤተ መንግስት ነው ያላችሁ። የበሬ ግንባር የምታል አሳዛኝ ነው። እነሱ ግን ያዙ ቦታ ተመልከቱ። ምን አይነት ስፋት ያለው የፈረንሳይ ወይም የእንግሊዝ ወይም የራሽያ ወይም የጀርመን ኤምባሲ የቦታ ሲይዘው እንዴት አድርጎ ነው? በግዥ ነው ወይስ በስጦታ ነው? በግዥ ከሆነ በስጦታ ከሆነ የናክል ስፋት ነበረው? ካልነበረውስ እንዴት አድርጎ ያዘው? ኢትዮጵያውያን ነበሩበት ማለት ነው። ድምጽ ይገባል። ካልነበረውስ ኢትዮጵያውያን እንዴት አድርጎ አስተለቀቀ? አህያና ፈረስ በቅሎ እየሰጠ በመሸንገል ነው? ላምና በሬ እየሰጠ በመሸንገል ነው ወይስ በማስፈራራት ነው? ከነ ማስረጃው እዚሁ ላይ እንዴት አድርጎ እንዳስፋፋ ቦታ ከነ ማስረጃው እዚሁ ላይ ይህ ቦታ ምን መሆን አለበት? ለምሳሌ ይልና አሁን እኛ ቤተ የግንባታ ለምሳሌ አንደኛ በኢጣሊያን እጅ ትልልቆቹ ነው የነጠፋቸው፣ ትናንሾቹ ወስቶ አይቂ እዚሁ ላይ አሉ። ሁለተኛ በፈረንሳይ እጅ፣ ሶስተኛ በእንግሊዝ እጅ፣ አራተኛ በአሜሪካን እጅ። አሜሪካ እንኳን አሁን የገዛው መሸጥም የለበትም። የመንግስት ንብረት ለመንግስት ነው የሚተላለፍ እንጂ መሸጥ የለበትም። የራሱ መንግስት የሆነ የራሱ ነገር የለውም። መሸጥ የለበትም። የህዝብ ነዋ። አይፈቀድላቸውም መሸጥ። እንዴት እንደሸጡ ነው ብቻ እንግዲህ በአምባገነንነት የሚሆን ነገር ሁሉ ሊሆን ይችላል። አራተኛ በአሜሪካን እጅ፣ አምስተኛ በጀርመን እጅ፣ ስድስተኛ በራሽያን እጅ። ይህ ቦታ ምን መሆን አለበት? ለምሳሌ እኔ ካርታ ሰራተኛ አይደለም፣ ግን ካርታ መስራት አስፈላጊ ከሆነ ማለት አስፈላጊ ከሆነ ካርታ መስራት ይችላል። ይህ ቦታ ምን መሆን አለበት? ማስረጃው እዚህ ላይ ያለች በመንግስት ቁጥጥር ስር መዋል ያለበት ቦታና ስፍራ የእንጦጦ ጋራና ኮረብታ ግራና ቀኝ በሙሉ ከእግር እስከ ጫፉ ድረስ እንዲሁም ደግሞ ከእንጦጦ እግዚአብሔር አንስቶ በምስካየ ኅዙናን መድኃኔዓለም አድርጎ እስከ የካቲት 12 አንበሳ ግቢ በሙሉ ከዳግማዊ አፄ ምኒልክ ሐኪም ቤት አንስቶ በቀጥታ ከመጋቢ 28 የመንገድ ማለት ነው አደባባይ የሚነሳ መንገድ ተከትሎ እስከ ኮተቤ መምህራን ማሰልጠኛ መርሃ ግብር ወይም ኮሌጅ ድረስ ሲሆን በዚህ በተጠቀሰው ስፍራና ቦታ መስራት የሚገባቸው ህዝባዊና መንግስታዊ የሆኑ ድርጅቶች እንደሚከተለው ይሆናል። በዚህ ቦታ ላይ አንደኛ አጠቃላይ የሆነ የቅርሳቅርስ ስፍራ ወይም ብሔራዊ ሙዚየም፣ ሁለተኛ አጠቃላይ የሆነ ብሔራዊ ቤተ መጻሕፍት፣ ሶስተኛ አጠቃላይ የሆነ ብሔራዊና ህዝባዊ ሐኪም ቤት፣ አራተኛ አጠቃላይ የሆነ የመድኃኒት ቅመማ መርሃ ግብር ወይም ዩኒቨርሲቲ፣ አምስተኛ አጠቃላይ የሆነ ብሔራዊ የህዝብ መናፈሻ፣ አምስተኛ አጠቃላይ የሆነ ብሔራዊ የህዝብ መናፈሻ፣ ስድስተኛ አጠቃላይ የሆነ ብሔራዊ የእንስሳትና የአራዊት ስፍራና መቀመጫ ወይም ዞኦሎጊያ ወይም ፓርክ፣ ሰባተኛ አጠቃላይና በጣም አስደናቂ የሆነ ብሔራዊ ቤተመንግስት ናቸው። በዚህ ቦታ መሰረት ያለ ካለህበት ያለ ንጹህ ኢትዮጵያዊ ወገን ሆይ ከዚህ በላይ
ከ1 እስከ 7 ድረስ በተራ ቁጥር የተገለጹት የአንድ ህዝብ ታሪክና ብሔራዊ የሆነ ህልውናን የሚተረጉምና የሚያሳውቁ መስራት የሚገባቸው የሀገርና የህዝብ አለኝታ እንደሆኑ አይካድም። ነገር ግን የስፋታቸውና የመጠናቸው በምን አይነት ሁኔታ መሰራት እንዳለባቸው በተለያዩ የስነ ጥበባት ለሰለጠኑ ወገኖች ይቻላል ባለሙያው ይናገር። አስፈላጊ ከሆነ ደግሞ መስራት ይቻላል። በዚህ አሁን ይሄንን የተሰጠው ያለው ይህም ረጅቅ የለውም የመጀመሪያ ጽሑፍ ነው። መስመርም የለውም ረጅቅም የለውም። ግን እኔ አይደለም ማንኛውም ኢትዮጵያዊ መሻማት ነበረበት። አሁን ምንም ይዳየው ተኛበት ይሆነ ባዶ ነው። ታው ዳገር ይሄ የሚበላው አጥቶ እየተሰቃየ የፍራሽ የለም ባዶ አንካ ያቺ ተቀመጡባት ሰዎች ሲመጡ የሚቀመጡበት ነው። ያቺ አስመስቼ እዚህ ነው ማስቀምጣት። ታው ዳገር ይሄ የሚበላው አጥቶ እየተሰቃየ እኔ በፍራሽ ላይ አልም ፈላሰትም ነው ራሴ መስዋዕት በማድረግ የሁሉ ሰብስቤላቸዋለሁ። ለይቱ አውቅም የሚያውቅም ያውቃል። ነገር ግን ከህሊና ጥፋት እንድድን ነው። እኔ እድሜ እየገፋ በሚሄድበት ጊዜ ተብሎ ለእድሜ ያጥራል። አንደኛ ከምግብም በኩል የተጣራ ምግብ የለኝም። ምክንያቱም የተጣራ ምግብ ለመብላት ሰውነት የሚያስቀምጥ ምግብ ለመብላት አቅም አይፈቅድም። ገና ከሄዳ ላይ አልወጣሁም። እዳም ምገባው ለራሴ አይደለም ለእናንተ ለሀገሪቷ ነው። በቴሌቪዥን ከታየ በጋዜጣ ወጣ ለምን አይጠይቅም? ኢትዮጵያዊ ሰው የሆነ ሰው ለምን መጥቶ እንትን አይልም? ለምሳሌ የሰው እጅ ካለበት ደግሞ እናገራለሁ። የካርቢያን የሚባል ሰውዬ ያሳለው ካርቢያን ትውልዱ ኢትዮጵያዊ ነው፣ አርመን ነው። እዚሁ ኢትዮጵያ ነው የተወለደው። ዜግነቱም ኢትዮጵያዊ ነው። እዚሁ ኢትዮጵያ ነው የተወለደው። መጥቶ አየ በዛብኝ ስለሆነ እዳ የተጨርስ በሙሉ አነጥፍለውታለሁ። ነገር ግን ለጊዜው ብሎ ራሱ ተሸክሞ ያመጣት እንታማለች። ይህም አልጋ ለምሳሌ ዙሪያው ብረት ነበር። እዚህ የሚያጠኑ ዩኒቨርሲቲ መምህራን እግራቸው ስለሚበላቸው እንጨት እናድርግለውት አሉኝ። እንጨት ከምታደርጉት ብዬ አረጉን ነድፌ የሰጠኋቸው። አረጉን እነሱ ናቸው ያስቀሩት። ብዙ የፈጀባቸው ይሆናል። እነኚህ ናቸው። 7 መጽሐፍቶች ደግሞ የግለሰቦች አሉ። ከዛ በስተቀር ያቺም የምንተኛባታቸው ባዶዋ ላይ ያቺን ታም የሌላ ግለሰብ ነች። ከዚህ በስተቀር ሌላ ነገር የለም ማለት ነው። የግለሰቦች ከ29 አምባሳደሮች ደግሞ የተለያየ ጥያቄ አላቸው። የራሳቸው የሆነ ጥያቄ አላቸው። የአንዱ ጥያቄ ልንገራቸው። ምንድነው ያለኝ? ቤተክርስቲያን እየረዳች ነው ወይስ መንግስት እየረዳ ነው? ወይስ አንዳንድ አገር ወዳድ ግለሰቦች እየረዱ ነው የሰበሰብከው የሁሉ ዶክመንት አለኝ። ካለ ይሁን እናገራለሁ። ነገር ግን የረዳኝ ሰው የለም ብቻዬን ነኝ። እንግዲህ አሁንማ ብዙ ዶክመንቶችን ማጠራቀም ሲገባ በገንዘብ እጦት ምክንያት ካንተ እጅ አምልጦ ወደኛ እጅ የገባ ዶክመንት አለ ማለት ነው አለ። አዎ ይህ የማይካድ እውነት ነው። ይህ የማይካድ እውነት ነው። አንድ ጥያቄስ ብጠይቅህ አለ እናንተ የምታስቀድሙ ስለራሳችሁ ስለሆነ ጥያቄውን አልቀበልም። ነገር ግን መጠየቅ ትችላለህ። ካልተቀበልከኝ ለምን ትደክማለህ አለ። ከተስማማኝ ጥያቄው ከተስማማኝ እቀበላለሁ ጠይቀኝ። እንግዲያውስ አለ አንተ እንኳንስ በዚች ሀገር ቀርቶ በእኛ ሀገር ስለሌለ የበለጠ ስራ እንድትሰራ ስለፈለኩ ነው። እሺ ሀገሬ ሳይሆን እዚሁ ሀገሬ ውስጥ ከኔ ኤምባሲ ቤተመጻሕፍት ትሰራለህ አለ። ከነመኖሪያ ከነመጻሕፍቶች መጥተህ ከኔ ኤምባሲ ትቀመጣለህ። ለአንተ ምግብ የሚያዘጋጅ በምትፈልግበት አይነት ወይ እቀጥርልሃለሁ። በየወሩ ቤተክርስቲያን መንግስት ከሚከፍሉ 3 እጅ እከፍልሃለሁ ደሞዝ። ዓለምን ትዞራለህ በእኛ ወጪ። ስለ ሀገሬ ስለ ዓለም ጠቃሚ ነው የምትለው ነገር በሙሉ ትሰበስባለህ። ቀደም ሲል የረሳሁት ነገር አለ። ለጊዜው 285,000 የአሜሪካን ዶላር ካሽ ከፍልሃለሁ ነው ያለው። ከዛ በኋላ ከኔ ኤምባሲ ትመጣለህ። ደሞዝ ከ3 እጅ እከፍልሃለሁ። ዓለም ትዞራለህ። ስለ ሀገሬ ስለ ዓለም ጠቃሚ ነው የምትለው ነገር በሙሉ ትሰበስባለህ፣ ትጽፋለህ። ነገር ግን አንተ አርጅተህ ከዚህ ዓለም በምታልፍበት ጊዜ ንብረቱ ለሀገሬ መንግስት ውርስ ነው። ቅድም አላልኳችሁም ወይ እናንተ የምታገሉት ስለ ራሳችሁ ነው ብዬ የለም ወይ? እኔ ብዙ ነገር ካጠራቀምኩ በኋላ ብዙ መጽሐፍ ከጻፍኩ በኋላ
እኔን በመርዝ አስወግደ የሁሉ ሀብት ልትረከብ ነው ሞኝን ፈልግ በጃውስ ላይ አንተ የተፈጠርከው ትናንትና ነው ከኔ በኋላ የተፈጠርክ ሰው ስለ ሀገሬ ስለ ወገኔ ስታስብ ካንተ በፊት የነበርኩ ኢትዮጵያዊ ስለ ሀገሩ ስለ ወገኑ አስብ ብለህ እንድትገመት ከሀገርና ከወገን ፍቅር የተነሳ ነው ቆጦም ያደረ እነኚህ ዶክመንቶች በሙሉ የሰበሰብኳቸው ነው የኔ መልስ አሁንም ሌላ መልስ ይሰጣል ስማ አለኝ ሀገሬ እኮ ሰው የላትም ሀገሬ እኮ ሰው የላትም እነኚህ ዶክመንቶች በሙሉ የሰበሰብካቸው ከኛ ወኪሎች የተረፈውን ነው በተከለ ያላቸው ታውቁናቸው አሁን ለምሳሌ እንተባቸው ከኛ ወኪሎች የተረፈውን ነው እንኳንስ በጽሁፍ የሰፈረ ቀርቶ በአለም የሚለጠፍ ረክላም የሚሰበስብ ቡድን አለ መጻፍቶቹ የጻፉ ሰዎች ወይም ለካውንቶች ሞተዋል የሉም መጻፍቶቹም እርግጠኛ ነኝ ከ5000 ኮፒ ከውድነታቸው የተነሳ ከ5000 ኮፒ የበለጠ አልተጻፉም አሁን አንተ ለቀጣው ስትሞት ወገን የተመልሶ ልሸጠው ነው ከተለያየ መንግስታት እጅ ገብቶ ታሪካችሁ ከሚበላሽ በአንድ መንግስት እጅ ሆኖ የናንተ ታሪክ እንዲያስተባርቅላችሁ ብዬ ነው ያለ ነገሩ እውነቱ ነው አይካድም ነገር ግን መስጠት አለብኝ ስማ አልኩት ወገኔ እንኳንስ መሸጥ ማገዶ ያድርገው እኔ ግዳጅ ተወጥቻለሁ ከ5 ደቂቃ ካሰበ በኋላ እውነትም ይቻገር ሰው አላት ማለት ነው ያለ እውነትም ይቻገር ሰው አላት ማለት ነው ካለ በኋላ ምን ልርዳት እንደገና ምን አለኝ ረዳት ታታገኝ የኔ አክል ዶክመንት በርግጥ ያመለጠኝ የዚህ ሰዓት እጅ ነው እጄ ከማለው የተነሳ የዚህ ሰዓት እጅ አምጥቶ አቅሜ የሚፈቅድልኝ ገንዘብ ይኖረኝ ምን የበለጠ ተወጥላችሁ ይችላል ነበር ያሁንም በአሁኗ ደቂቃ የሚያመልጠኛል ከዓለም ይወጡ ምንክ ያለላቸው መጣፈጥ የሚመጡ አሉ እንደገና የማይሸጡ በሌላ ለግለሰብ የማይሸጡ ዶክመንቶች አሉ እነኛ ሁሉ ማስተዋወቅ ይችላል ነበር እና የዚህን ያክል በእውነቱ የዚህን 17 እጅ ያለ ሐሰት በእውነት በ10 ዓመት ውስጥ አምልጦኛል ይሄ በ10 ዓመት ነው የተሰበሰበው ማለት በአንድ ግለሰብ ደግሞ ከተሰበሰበ ረዳት ባገኝ የበለጠ አምልጦኛል ማለት ነው በእርግጥ ነው እና ረዳት ሳይኖር ይሄን ያክል የሰበሰብኩ ስለሆነ ረዳት ማቢኖር የበለጠ መሰብሰብ ስለምትችል ከኔም ማስመጣት ዳታ ጠይቀኝና እስከ 1 ሚሊዮን የኢትዮጵያ ብር ድረስ ጠይቀኝና ሰጣለሁ አሁንም ከፍተኛ ሚስጥር ነው የምትሰጠኝ ገንዘብ ፈርሜ ነው ሳልፈርም የሳትፈርም ማይታወቅ ትላለህ የመንግስት ገንዘብ ፈርመ ነው እንጂ መንግስት ይጠይቀኝ ታልኩ እንግዲያውስ ዶላር እንዳልሽሽ ሞኝን ፈልግ አንድ የተማረው ነው ሰው ኢትዮጵያኛ እየረዳ ነው ይሄን አክል ዶክመንት የተሰበሰበ ስለሆነ መታችሁ ውልትል ለመንግስት ጋዜጠኛ ሊመጣ ነው ፊልም ቀራጭ ሊመጣ ነው ፎቶግራፈር ሊመጣ ነው ቢማለት አይችልም ንብረቱ እንኳን መውሰድ ባትችል ከስንት ዘመን የፈጀብኝን ድካም ታሪኩን ላንተ ሸጥኩ ማለት አይደለም ወይ አንተ ተሸለምክብኝ አይደለም ወይ ሞኝን ፈልግ ነው በምን ደረስክበት አንድ ግለሰብ ይሄን እንደተመሰብሰብ ቻለ ባይሆን ታሪኩ እንኳን የኢትዮጵያ ንብረት ሆኖ እንደ ያንተ ንብረት ሆኖ ያንተ ንብረት ሆኖ የበለጠ ታሪክ ታሪኩ በእኔ እጅ እንዲሆን ብዬ ነው ትናንት ተፈጠረ እንደደረስክበት አንተስ ያለምንም ቅድመ ሁኔታ ያለምንም ፍርማ ስንት ልትረዳት አላደርግልህ አለኝ ባይድነህና ካንተ 5 ዓመት አልፈልግም መጥተህ ስላየህልኝ ብቻ በሺህ የሚቆጠር ገንዘብ እንደሰጠኝ ቆጥረዋለሁ እና አሁንም ብዙ መስራት ይቻላል ያ ሁሉ የተደበቀ ነገር ሁሉ ማስተካከል ይቻላል ኢትዮጵያዊ ሰው ካለ ማለት ነው ግን አሁን የመጨረሻ ተስፋ የመጨረሻ ህክታ ነው የደረስኩ ሰው አለመኖሩን ነው ለምሳሌ አሁን ይሄ መጽሐፍ የጻፍኩት ይሄ ለዚህ መንግስት ከጻፍኩት 3000 መሸኛው ብቻ ነው መሸኛው ይሄ ከሆነ የዚህ 12 አለ ማለት ነው በጠቅላላ በተለያዩ ቋንቋዎች የጻፍኳቸው በእጅ በተለያዩ ቋንቋዎች የጻፍኳቸው እስከ ዛሬ ድረስ 48 ናቸው 48ቱ እዚህ ላይ የሉም ውጭ ሀገር ላይ ናቸው በአደራ ስናቸው የሚገኙ ለማምጣትም ፈቃደኛ አይደለም አልፈቅድም ለዚህም ዋስትና የለው እኔ ማለት ዋስትና የለኝ በደመ ነፍስ ነው የምንኖረው ማለት ዋስትና የለኝ ለምሳሌ አሁን ይሄ ዲዛይን እኔ ነኝ የሰራሁት ማንሳት ይቻላል አንድ ጊዜ
ይታያል። ለምሳሌ ዲዛይነር አይደለሁም በመሰረቱ ነገር ግን የዚህ አይነት ሐሳቡም የለውም። ሐሳቡ መንፈሱ የለውም። ለምሳሌ በዓለም የራሱ የሆነ ዲዛይን አለው። በሀገር ደረጃ በቤተክርስቲያን ደረጃ ሳይሆን ለምሳሌ የጣሊያን ዲዛይን አለ፣ የፈረንሳይ ዲዛይን አለ፣ በጨርቅ የሚታተም የሚሰራ ማለት ነው። የጀርመን የየሀገሩ የራሱ የሆነ ዲዛይን አለው። የኢትዮጵያ የሚል ዲዛይን ግን በሀገር ደረጃ እስከዛሬ ድረስ አልነበረም። እና ማሽኑ ጨርቁን የምንሰራው እዚሁ ነው። ከጀርመን አስመጥቼ ማሽኑ የሚታተመው ግን አቃቂ ነው፣ አይለቅም። ለምሳሌ ከዚህ ላይ ስነስክለት አለው፣ እዚህ ላይ ስነስክለት አለው። ጨርቁ ወፍራም ሳቲን የተባለ ጨርቅ ነው። ወፍራም ስለሆነ ዋጣው ለምሳሌ ከዚህ ይሻላል ማለት ነው። ጨርቁ ከዚህ የተሻለ ጨርቅ ነው፣ ሳቲን የተባለ ነው። ወደ 45 ብር ደርሷል ሜትሩ፣ አንድ አይነት ቀለም። አሁን ለምሳሌ እነኚህ ለማስተካከል የፈጀብን ዘመን 4 ዓመት ነው። ዲዛይነር አይደለም፣ 4 ዓመት የፈጀብን። አሁን የራሱ ተቆራርጦ ሸክላ ይሆናል፣ ባለ ቀለም ሸክላ ለእናንተ ተቆራርጣ ሞሳይክ ይሆናል፣ ምንጣፍ ይሆናል። ያው እንኳን ዲዛይን ተብሎ ምንጣፍ ተሰርቶበት ምንጣፍ ይሆናል፣ ፕላስቲክ ይሆናል። የማይሆነው ነገር የለም። እንደገና 12 አይነቶች አሉ ለእንደገና የሚገቡ ወደፊት። አሁን የኢትዮጵያ ዲዛይን ተብሎ በዓለም ተመዝግቧል። የኢትዮጵያ ነው ባይባልም ራሱ ይመሰከራል የኢትዮጵያ መሆኑ። ምክንያቱም በዓለም የማይመሳሰል ነው። አሁን ለምሳሌ አርማ ወደ ታሪክ ለወጥኩት ወደ ሲል ለወጥኩት ታሪኩን ነው አምጥቼ ለወጥኩት። የተቀረጸው ላላይ ግብጽ ኑቢያ ነው የተቀረጸው። የታወት ማሰረቅ ፕላን የመጣው ያቺ ታወት የሆነን ለማግኘት ነበረ። ያገኙት አልቻሉም። ኢትዮጵያውያን የምናምነው ይሄ ነው። ታወት የሚባለው ይሄ ቅርጽ ነው፣ ራሱ በስፍር ነው። የሐረጉ ሁሉ ከዚያ የተሰራ ነው። ሐረጉ ይታይ ከሆነ እና የምንሰግደው ለነኚህ ጽሁፎች ነው። በጣም ከላይ 10ቱ ቃላት የሚባሉት እነኚህ ናቸው። 10ቱ ህገጋት ቃላት፣ 10ቱ ቃላት። ይሄ አልፋ ነው፣ ቀዳማዊ ማለት ነው አልፋ። እዚህ ላይ ወኦ ማለት ነው፣ ወኦ አለ። ዳህራዊ ማለት ነው። እዚህ ላይ አይታይም፣ ቤታ የሚባል አለ። ከዛም የውጣ የሚባል አለ። አሁን ከዚህ መስቀል ላይ ልናገኘው ነው። ይህ መስቀል ላይ አለ። ለምሳሌ ይህም ሐረጉ ያወጣሁት እኔ ነኝ፣ ቀራጩ ሌላ ነው። ግን አሁን ለምሳሌ እዚህ ላይ አለ። ለነኚህ ቃላት ነው ምን ይስማ አምላክ ናቸው። ለኢትዮጵያውያን ብቻ ነው የተሰጡ። 10ቱ ህገጋት ሌላ ጉዳይ ናቸው። 10ቱ ቃላት የሚባሉ ግን በታሪክ የተጻፈ ነው። አልፋ ወኦ። የእያንዳንዱ ሰው ደግሞ ልዩ ስጦታ አለው። አሁን ይሄ ድንጋይ ይሄ እንጨቱን ከወረቀት በላይ ነው የተጻፈለት ማለት ነው። ሰውየው ታዘዘለት። ቤታ የውጣ 10 ለመሆናቸው ስንቆጥራቸው 1 2 3 4 5 6 7 8 9 10 እና የኢትዮጵያ ቤተክርስቲያን እንደሌላው ቤተክርስቲያን ወይ እንደታወት የሮማውያንም ሆነ የግሪኮች ለታወት ነው አጥንት ላይ ያለበት ይሄ ነው። ይሄ ታወት መድኃኒዓለም የሚባለው ይሄ ነው። የመድኃኒዓለም ታወት የሚባለው ይሄ ነው። ለምሳሌ አሁንም ይሄ ተባስቶ የማንም ፈረንጅ ስዕል ከሚሸጥ የስዕል ፈጠራ ራሱ ያስፈልጋል። ሂስትሪ ኦፍ አርት የሚባለው እዚህ ላይ ነው። አሁንም እኔ እንደነገርኩት ሰውየው አላመጣልኝም። ሳሊው ቀለሙን ያስማማው ሰውዬ እንደነገርኩት አልተናገረም። እንደተራው ሰው ተራ ደም አይደለም የወጣው ክርስቶስ ተ ነው። ይኸው ተ ላይ ነው የተቀረጸው ከግንባሩ። ከዚህ በሸንበቆ ላይ የወጣች ደግሞ መስቀል ነው። ይህች መስቀል ይኸው ተ ነው። 5ቱ ግን ነው የሚባሉት እነኚህ ናቸው ተ። ስለዚህ ነው ኢትዮጵያውያን ለማይታወቅ አምላክ አይሰግዱም። እዚያ መንበሩ ላይ ያለው በድንጋይም ይሁን በእንጨትም ይሁን በስዕልም ይሁን ያለው ለነኚህ ቃላቶች ነው። እና በስተጀርባው ደግሞ በምህጻረ ቃል 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል ይጻፍበታል በስተጀርባው። ለዚህ ነው እንደሌላው መንበር ላይ ስትሄዱ የሰው አጥንት ጻድቅ ነው ተብሎ የሰው አጥንት ነው ያለበት። ስለዚህ የኢትዮጵያውያን እምነት ይሄ ነው። የሰማያውያን ቋንቋ የሚባለው ይሄ ነው።
ይሄ ነው ኮንቲሮሲኒ የሚባል የኢትዮጵያውያን ቋንቋ ጥናት የሆነ ሞት ሰውየው ከዘመን የለውም ከሞተ እሱ ነው የጻፈው። ይሄ የ900 ሐውልት ውጤት ነው። 900 ሐውልት የት ነው የሚገኘው? ይሃ መተራ፣ አክሱም፣ ኳቲት፣ የመን፣ ኢራን፣ ኢራቅ፣ ሶሪያ፣ ጆርዳን፣ ሊባኖስ፣ ፓለስቲን ይህንን ሐውልት ያስተከሉ ኢትዮጵያውያን ናቸው። ከክርስቶስ ልደት በፊት ነበሩ የፋርስ ባቢሎን ነገስታት። ከክርስቶስ ልደት በፊት 450 ናቸው ገናናዎቹ። ከ450ዎቹ 250ዎቹ በቁሙ ኢትዮጵያውያን ናቸው። አሁን ለምሳሌ በዚህ ሐውልት ተከትሎ ብዙ ዶክመንቶችን ማግኘት ይቻላል። የተቀበረ ይልቀህ ያህል እዚህ ለማስቀመጥ ፈልጌ ነው ጽሑፉን ለማየት። ይሄ የምታየው በሰብአውያን በጥንቱ ቋንቋ ነው። በሰብአውያን ቋንቋ ይሄ ቋንቋ ቢታወቅ ኑሮ ኢትዮጵያ አይደለችም ተዘርፈን ነበር ማለት ነው። ነገር ግን ይሄ ቋንቋ እስከዛሬ ድረስ በተወሰኑ ሰዎች በሚስጥር ከሚነገር በስተቀር የሚያውቀው ሰው የለም። ለምሳሌ ዳሽ ዳሽ አለ አልፎ አልፎ እዚህ ከሐውልቱ ስለተሰበረ ኮፒ ነው ያደረገው ይሄ ዳሽ ዳሽ። እኔ ግን ልሞላው እችላለሁ ቃላቱ ልሞላው እችላለሁ። የዳሽ የሆነው ነገር ልሞላው እችላለሁ። ለምሳሌ የዚህ ቋንቋ ህግ አለው። ህጉ 4 ናቸው። አሽማል፣ ናሽባል፣ ፈሩዋ፣ ራህዋ ናቸው። እነኚህ ሲተነተኑ 48 ይሆናሉ ማለት ነው። እነኚህ 48 ካወቀ ይሄንን ቋንቋ ያውቃል ማለት ነው። ይሄንን ቋንቋ ለማወቅ ነው የሁሉ ጥረት የተደረገው። የአማልክት ቋንቋ ስለሆነ ነው ይሄንን ጥረት የተደረገው። ለምሳሌ አሁን ይሄ ወ ነው በቁም ይሄ ወ ነው ታይወል ይሄም ሰ ነው ይሄም በ ነው ይሄ አ ነው ወሰባ 34 ትርጉም አለው። ይሄ አንድ የሆነው ነጥብ ነው ማለት ነው። ጥረት አንድ ይሄ ኤክስ ነው የፈረንጅ ቅድም ተ ነው ተአመነም። አሁን የማታውቃቸው ፊደላት እነኚህ ናቸው። ይሄ አ ነው አንድ የሚመስለው ለ ነው። ይሄ ፈ ነው ትራንግል። ይሄ ደግሞ መ ነው። ይሄ ተራ ነጥብ ሲሆን ይሄ ደግሞ የአልማዝ ምልክት ነው። በዚህ ተመርቶ ለእኩል ማውጣት ይቻላል። ለምሳሌ አንዱ የመካከለኛው ምስራቅ ንጉስ ሲሞት በዚህ ይመረጣል። አንዱ ንጉስ ወደ ኢትዮጵያ ወኪል ነው የሚሄደው። በዚህ ተመርጫለሁና ሽሞቴን አጽድቅልኝ ይለዋል። ይህንን ቃላት ይጥፍና ሽሞት ይጸድቆልሃል። በመሃል ከተማ ላይ ከሐውልት ላይ ትቀርተዋለህ። ከሐውልቱ ወደ ግራ ወደ ቀኝ ብዙ ነው። ይህን ያክል ጫማ ሂደህ ይህን ያክል ጫማ ጥልቀት ቆፍረህ ለኢትዮጵያውያን በአመት 2 ጊዜ አልማዝና እንቁ መገበር አለብህ ይለዋል። ያ የተገበረ ለእኩል ማውጣት ይቻላል። አሁን በዚህ መጽሐፍ ተመስርቶ ታዲያ ፈረንጆች ለመተርጎም ሞክረዋል። በኃይል ከዚህ ከድልማን መጽሐፍ በማየት ያልጣሩት ጥረት የለም። ነገር ግን ህጉ ስለማያውቁት ማወቅ አልተቻለም። ለምሳሌ ይሄ በረክ ነው። በረክ ባረከ ብሎታል። ለማወቅ እንቶታል። ግን ትርጉሙ ማግኘት አልተቻለም። ከድልማን መጽሐፍና ከተለያዩ መጽሐፍቶች በማየት ነው ለመተርጎም እንትን ያሉት። ለምሳሌ አሁን ይሄ በረር ነው። ይሄ በርመ ነው እና ንባቡ ለምሳሌ ይሄ በርገ ነው። ለምሳሌ አሁን ይሄ ማይበልም ብለው ይሄ መሐለ ነው እና ሊያውቁት አልቻሉም። ህጉ ካላወቁት ማወቅ አይቻልም። ነገር ግን ንባቡ ግን አንዳንድ ጊዜ ያገኙታል። ስለዚህ ይሄ ቋንቋ አልታወቀም ማለት ነው። አሁን ለምሳሌ ይሄ ጽሑፍ እኔ ከጻፍኩት ጽሑፍ ነው ብያለሁ። በእጅ ነው በእስክሪብቶ የተጻፈው። ይሄው አባ ተስፋ ስላሴ ሞገስ አባቴ አይደለም ያሳደገኝ ሰውዬ ነው። የሚሞትም አይመስለኝም ይኖራል። አባ ተስፋ ስላሴ ሞገስ አርዕስት ነፃነት የእናት ሀገር መሰረት ነው አርዕስቱ። መልእክት አንደኛ ጥራት። በዚህ አይነት ሁኔታ ነው የሁሉ በእጅ ጽሑፍ ላይ የሚቀረጠው። በዚህ አይነት ሁኔታ ነው ይሄ ቁጥር ሙገሰራት ቁጥር ነው። ከነጩ ፊደል ይበቃል። ለምሳሌ አርዕስት እዚህ አለ። የሁሉ አርዕስት ነው። ማውጫም ሁሉ አለው።
ጉዱ ተወለደ ጨለማ ብርሃን ሆነ። 3000 ገጽ አርዕስት እንኳን ማፍለቅ የማይገናኝ ቀላል ነገር አይደለም። ስለዚህ እኔ አይደለሁም ሌላ ኃይል ነው የሚሰራው ማለት ነው። መልካም ገበሬ ከተገኘ ዘሩ ነው። እስኪ ደግሞ የአካም ታሪክ እንመልከት። የመታወቂያ ካርድ ታሪክ ጸሐፊና ወታደር ይፈሩ ዘንድ አይገባም። መልስ ለማይሰጥ አምላክ ፈሪ ሰው የሁለት ዓለም ስደተኛ ነው። እውሩን ቢመራ ውጤቱ ሞት ነው። የተጣደው ምጣድ እንጀራ የሚያወጣ አይመስለኝም። ምዕራፍ 2 አልፈን ነው የምናነበው፣ መመረር አይቻልም። እናት ሀገርና ወገን ከህግ በላይ ናቸው። ሀገርና ወገን ህግ አያስፈልግም፣ ከህግ በላይ ናቸው። ለመኖር የሚያስችሉ ፍርሃትና ዝምታ ናቸው። ምዕራፍ 3 ብፁዕ አባ በሀገረ ሥላሴ የሚባሉ አፄ ኃይለ ሥላሴ ብዙ ድብደባ የደረሰባቸውና በዛው በድብደባው ሽባ ሆነው ደብረ ሊባኖስ የሞቱ ናቸው። የምታውቋቸው ከሆነ በቅርብ ጊዜ ነው የሞቱት። እናት ሀገሬ ከህይወቴ በላይ ናት። የእናት ሀገር በሮች ጠላት አይዘጋቸውም። መሰረቱን ለማያውቅ እኩልነት መስጠት ወንጌል ነው። ኤርትራና ኤርትራውያን ኢትዮጵያ ካልሆኑ ታዲያ ማን ነው ኢትዮጵያዊ? መሪዎች የሰውን ስሞታ ይፈሩ ዘንድ አይገባም። በእናት ሀገሩ የማያምን ሰው በህይወት አይኑር። አሁንም አይኑር።